ቲና አባባን ሰው እንዲጎዳው ማለትም እንዲገድለው ለዚህ ሰውዬ 450 ሺህ ብር ሰጥታለች። ቲና እንግዲህ 450 ሺህ ብር የሰጠችው አባባን ለማስገደል ነው። በነገራችን ላይ ግን ገዳዩ ማለትም ይሄ ሰው ማለት ነው ስሙንም አልነገራትም፣ ቁጥሩንም አልሰጣትም። ስለ ራሱ ባክግራውንድ ምንም ነገር እንድታውቅ አልፈለገም። ይልቁንስ አካውንት ቁጥርን ንገረኝ ስትለውም አይ አካውንት ቁጥሬን አልነግርሽም፣ በስራችን እንገናኛለን፣ ለማንኛውም አንድ ነገር አደርጋለሁ ብትሞክሪ፣ ለማንም ሰው ደግሞ ከኔና ካንቺ እንዲሁም ከረዳቴ ውጪ ለሌላ ሰው አወራለሁ ብትይ ውርድ ከራሴ ያለ ይመስላል ማለት ነው እንደ ንግግሩ ስንረዳ። እንግዲህ ቲና አባባን ለማስገደል የፈለገችው ለምንድን ነው ስንል ምክንያቱም አሁን ላይ ቲና ነብሰ ጡር ነኝ ብላ ታስባለች። ስለዚህም ወልጄ በዚህ ቤት መታረስ በዚህ ቤት መኖር ነው የምፈልገው ብላለች። ይህንንም እንግዲህ ካሁኑ መዝናናትን ዘና ማለትን እየለመደች ነው። ይህም እንግዲህ ካሌብን ምን ብለዋለች? ይልቁንስ አንተም እንደዛ አምጣልኝ እንዲህ አምጣልኝ፣ ቲናም እንደዚህ ትስራልኝ እያለች ማዘዝ ጀምራለች። በነገራችን ላይ እንግዲህ ካሌብን ምንድን ነው ያለችው? ለትሁት ንገራት፣ ትሁትም ቡና ታፍላልኝ፣ አንተም ደግሞ ምግብ አምጣልኝ እያለች እየተዘባነነች ነው። እንደ አንቺ ሰው ምንድን ነው የምትዩ? ምን አድርጉ ነው የምትይነ ሲላት ጊዜ ካሌብ የኔ ፍቅር የኔ ማር እኔ እኮ እያዞረኝ ስለሆነ ነው፣ ደህና ስሆን እኮ ቤት ፈልጌ እወጣለሁ ብላለች። የመውጣት ግን አላማ የላትም ነው ችግሩ እዚህ ጋር ነው። እንግዲህ ለምንድን ነው መውጣት የማትፈልገው? እንዳልኳችሁ ነብሰ ጡር ነኝ ብላ ስለምታስብ እንግዲህ ናት አይደለች የሚለውንም ነግራችሁ ይሆናል ማለት ነው። ግን እሷ በእሳቤዋ ነኝ ብላ ስላሰበች እዚህ ቤት ነቅነቅ ማለት አትፈልግም። ስለዚህ ደግሞ እዚህ ቤት ላለመውጣት ደግሞ ግዴታ ምን መሆን አለበት? አባባ መሞት አለበት፣ በእሷ እሳቤ ማለት ነው። ለምን ከተባለ ከዚህ በፊት ራሱ አባባን ምን ብላ ነበረ? ከካሌብ ጋር አስታርቀኝ ስትል አባባ ምንድን ነው ያላት? አይ እሱ እሺ ብሎ የሚታረቅሽ አይመስለኝም፣ ከታረቀሽም ግን እኔ አይመለከተኝም፣ ከዚህ ቤት ውጥት ትላላችሁ ብሏል። እና ከቤት ላለመውጣት ነው ይሄን ያደረገችው። ማለትም ከዚህ ሰውዬ ጋር ተነጋግራ አባባን ለመግደል ያሰበችው በዚህ ምክንያት ነው ማለት ነው። ሰላም ሰላም ውዶችዬ እንዴት ናችሁ? ሰላማችሁ ይብዛልኝ በያላችሁበት። እንኳን በሰላም መጣችሁ ወደዚህ ቻናል። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ በኖቲፊኬሽን እያበራችሁ ቤተሰብ ሁኑ። ሀሳብ አስተያየታችሁን ለምትሰጡኝ ከልብ አመሰግናለሁ። ኮሜንት ማድረጋችሁን አትርሱ ማለት ነው። ተወዳጆች እንግዲህ ዛሬ ይዤ የመጣሁት ተወዳጁን ድራማ ትሁት ድራማን ነው። በዚህ ድራማ ላይ ብዙ ነገሮችን የምንመለከት ይሆናል ማለት ነው። በዚህ ክፍል እንግዲህ ቀጣዩን ክፍል ይዤላችሁ መጥቻለሁ። አብራችሁኝ እንድትቆዩ በአክብሮት እጠይቃለሁ። እዚህ ጋር የምንመለከተው ዳኒና ቲና ናቸው። ዳኒና ቲና እዚህ ጋር ምን እያደረጉ ነው? ቲና ብዙ ነገር ደብቀዋለች። ማንን? ካሌብን። እንግዲህ ቲና የደበቀችው ነገር አባባን ለማስገደል እያደረገችው ያለችውን ሩጫ ማለትም ሰውየው ምን ብሏታል? ከኔና ከአንቺ እንዲሁም ከረዳቴ ውጪ ሌላ ሰው ቢሰማ ችግሩ የሚፈጠረው አንቺ ጋር ነው ብሏታል። እኔ ብታሰር የሆነ ነገር ብሆን የኔ ማለትም የስራ አበሮቼ አብረውኝ የሚሰሩት አይለቁሽም፣ ይገድሉሻል። ስለዚህ ለሰውየው የተባለው ሞት ለአንቺ ይሆናል ብሎ አስረግጦ ነግሯታል። ስለዚህም ለማንም መናገር አትፈልግም። ዳኒ ግን መጥቼ ነበረ የለሽም፣ የት ነው የነበርሽው? ደግሞ ስልክሽ ላይም የሆነ አዲስ ቁጥር አይቻለሁ። ማን ነው እሱ? እና የምትደብቂው ነገርማ አለሽ፣ ምን እንደደበቅሽኝ ንገሪኝ ብሏታል። እሷም እንግዲህ ለመንገር ፈቃደኛ አይደለችም። ለህይወቴ ያሰጋኛል፣ ባይሆን ቀስ ብለን እነግርሃለሁ ብለዋለች። ቀስ ብላ ግን ለመናገር ፈልጋ ነው ወይ ስንል አይደለም። ያው ዞሮ ዞሮ አባባ ከሞተ እንደሱ ሀሳቢ አይበልና ያኔ ታውቃለህ ለማለት ፈልጋ ነው። እኔ ያስብኩትን ነገር ከማድረግ ወደ ኋላ አልልም ብላለች። ወይ እንኳንም ፈጣሪ አወጣሽ፣ ልትሞች ነበር እኮ ሲላት እኔ ሳልገድል አልሞትም፣ እንደውም ከዋናው ነው የምጀምረው ብላ ነው እንግዲህ ለዚህ ሰውዬ ብር የሰጠችው። ቀብድ ስትለው ነው የምን ቀብድ? ሙሉ ብሩን አምጪ ብሎ 450 ሺህ ብሩን ሰጥተዋለች ማለት ነው። አካውንት ቁጥሬን አልነግርሽም፣ ዳይሬክት ይዘሽ ነይና ተገናኝተን ስጭኝ ብሏት እሷም ተገናኝታ ወስዳ 450 ሺህ ብር ወጭ አርጋ ሰጥተዋለች። እንዲህ ሰውዬ ምን አለ ብሩን ይዞ ቢጠፋ የኔ ሳቢ ነው። ለማንኛውም
ወደ ቁም ነገሩ ስንገባ እንግዲህ ቲና ለማስገደል ቆርጣ ተነስታለች። በጣም የሚያሳዝነው ነገር ግን አባባ ደግሞ ለመገደል ወይም ለመሞት ዝግጁ የሆነ ይመስላል። ምክንያቱም ከተባለ እማያመሽ የነበረው ሰውዬ እያመሸ ነው። ግን እያመሸ ያለው በምን ምክንያት ነው ነው ሜን ፖይንቱ። በእሷ ምክንያት ነው። ምክንያቱ ደግሞ ከቤት ውጡልኝ፣ እኔ ቤት ላያችሁ አልፈልግም፣ ቤቱ የኔ ነው፣ ምን ነው ቤቱን ካልመራን አላችሁ፣ በቃ አስጠልታችሁኛል እንዴ፣ ሲነቃባችሁ ቢያንስ እንኳን አትባንኑም እንዴ አይነት ነገር ነው አባባ ያሉት። እሷ ግን በጭራሽ የሌባ አይነ ደረቅ መልሶ ልብ ያደርቅ፣ እንደ ሁሌ እንደዚህ ነው። በጣም በጣም ነው የሚያሳዝነው። እና ዳኒንም ትሁት ነግራው ነበረ፣ አንተ ከዚህ አትሄድም እንዴ ብላው ነበረ። አይ እኔ ሲጀመር ኤደን የምትመጣ ከሆነ ለምን ሄዳለሁ፣ ማለትም እንግዲህ እሱ ሚስቴን ቤት ተከራይቼ አኖራታለሁ ብዬ እያስብኩ ነበረ፣ እዚህ ከመጣችልኝማ እሷ ጋር ኖራለሁ አይነት ነገር ይመስላል። እና ትሁት በጣም ተናዳ፣ እንደው እኮ አባዬ እንደው ይህን ቤት ትቶላችሁ ሌላ ቤት ነው መኖር ያለበት፣ በቃ ኮተታችሁ አያልቅም፣ አሁን ደግሞ በዚህም ልትጣሉ ነው እንዴ? ኤደን የምትመጣው ካሌብን ብላ ነው፣ አንተ ምን ልትሆን ነው የምትቀመጠው ብለዋለች። እሱ ደግሞ ይኸውልሽ እኔ ታውቂያለሽ ኤደንን አልቦ ህይወት የለኝም፣ ስለዚህ እዚሁ ነው የምኖረው ብሎ ድርቅ ብለዋል ማለት ነው። ድርቅ። በነገራችን ላይ በጣም ያሰቃኝ ነገር ግን ቆይ አንቺ መሀይም ነሽ ጅል ነሽ ምናምን እያለ እዚህ ጋር ሲሰድባት እሷ ምን ብለዋለች? ቆይ ካሌብ አትስደበኝ፣ ይልቅስ አንተ ጁስ ስራልኝ፣ ትሁት ቡና ታፍላልኝ፣ አንተ ጁስ ስራልኝ ብለዋለች። እሱም እሺ አባዬስ ምን ያርግልሽ ብሏታል። እንግዲህ እኔ የተነጋገሩት ለምንድን ነው ከቤት ውጪ ሲላ ጊዜ እኔ ከቤት ወጥቼ አስፓልት ላይ ልቀመጥ ወይ አለች። አስቡ እንግዲህ 400 ሺህ ብር ተሰጥታለች እኮ። ያንን የተቀበለችው ምን ለማድረግ ነው? ቤት ተከራይታ ውጭ ላይ ለመቀመጥ ነበረ፣ ማለትም ቤቷ ለመቀመጥ ነበረ። እሷ ደግሞ ያንን 400 ሺህ ብር አባባን ለማስገደል ለሽፍታ ሰጥታለች ማለት ነው። እንግዲህ ለሽፍታ ሰታ እሷ መቆሚያ መቀመጫ አጥታለች። ውጭ 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 እየተባለች ወይኔ ሰው ግን እንደዚህ እኮ አይነት ከባድ ነው። እና አባዬስ ምን ያደርግልሽ ሲላ ጊዜ እየቀለድኩ አይደለም ትላለች ማለት ነው። እየቀለድኩ አይደለም፣ እንዳንቺማ በዚህ ምድር የቀለደ ሰው የለም፣ ቀልደኛ ብሎ ጥሏት ሄዷል። እንግዲህ በድጋሜ ሲመጣም የኔ ፍቅር የኔ ማር የኔ ወለላ ትለዋለች። እሱም ለአይኑ ነው ያስጠላችሁ፣ ለአይኑ እንዲህ ከመጠላት የሰውራችሁ። እና እንግዲህ ለሽፍታው ደግሞ ሙሉ ኢንፎርሜሽን ነው የሰጠችው። እንግዲህ ከማን ጋር ነው የሚሄደው፣ እንዴት ነው የሚወጣው፣ እንዴት ነው የሚገባው ስለ አባባ ጠይቆ ነበረ ገዳዩ ሰውዬ። እሷን በደንብ ነግረዋለች። አሁን አሪፍ አጋጣሚ ነው፣ ምክንያቱም አምሽቶ ስለሚመጣ በዛው የሆነ ነገር አድርግ ብለዋለች። እና እስከ ስንት ሰዓት ሲላትም እስከ 4 ሰዓት ብለዋለች። አይ 4 ሰዓት እኮ ጊዜ ነው ስትለው ጊዜ አዎ ግን ታዲያ ምን ይሻላል ስትለው አይ ችግር የለውም እኔ የሆነ ነገር አደርጋለሁ፣ ለማንኛውም እኔ ለማንም እንዳትናገሪ ደግሜ ደጋግሜ ያሳስብሻለሁኝ፣ ብትናገሪና እኔ ብታሰር የእኔ ሰዎች ያጠፉሻል ብሏታል። እሺ አልኩ እኮ ግን ስምህን ስትለው ጊዜ ስሙን አይናገርም፣ ምኑንም አልነገራትም። ብሩን ሰጥታ ተመልሳለች። እኔ አምኜሽ አይደለ ሰው ነገር ላይ ተዘጋጀሁት፣ ፖሊስ ይዘሽ ትመጫለሽ ብዬ አላሰብኩ፣ ስለዚህ አንቺ ማምነሽ አምጪ ያለ ይመስላል ማለት ነው። እንግዲህ ያንን ብር ሰጥታ ስትመለስ ዳኒ ከመንገድ ይዟታል እና ከመንገድ ይዟትኝ በጣም የሚገርመው ነገር እኮ ብልጠቷ ታምም ያለው ብላ ተኝታ የተኛች መስላ ግን ምን አድርጋለች? ትራሱን በአልጋ ልብስ ሸፋፍና እና ዳኒ ደግሞ ገብቶ ሲያይ ትራስ ነው። ከዛ ተነስቶ ሂዶ ያዛት ማለት ነውና ሲጠይቃት ጊዜ ለመናገር ፈቃደኛ አይደለችም። ራሴን እያመመኝ ስለነበረ ወክ ላረግ ወጥቼ ነው ምናምን ብላ ሸውደዋለች ማለት ነው። እኔና አንቺ መደባበቅ ጀመረን ማለት ነው ብሏታል ማለት ነው። እሷም አይ ራሴን ስላመመኝ እኮ ነው ራሴን ስላመመኝ ብላ አባብለዋለች። እሱ ደግሞ የሚገርመው ነገር ትሁት መጥታ ምን ነው ችግር አለ እንዴ ስትለው አይ ችግር የለም ታያት ትተኛ ብሏል። ግን እንደሌለች እዛ ጋር አይተዋል ማለት ነውና ባይዘው ሸፍኖላታለኝ እንጂ ትሁት ብታይ እንደሌለች ቀጥታ ለካሌብና ለአባባ ሲጀመር እኮ ደህና ናት፣ ነገር ግን ስታስመስል ነው ብላ ነበር የምትናገረው። ስለዚህ ትሁት በእውነቱ ደህና ሰው ናትኝ፣ ልመርምር ልይም አላለችም። ከዛም ደግሞ እንግዲህ ምግብም አዘጋጅታ ልካላታለች ማለት ነው ለዳኒ። እና ያው ትሁት እንደምናውቀው በጣም ጥሩ ልጅ ናትኝ። ሲጀመር እኮ ራሷ ናትኝ ያጠፋችው፣ ማለትም ቲና ራሷ ነች ሰው እንዲከፋባት እያደረገችው ያለችው።
እንጂ ትሁትም ሆነ ካሌብም አባባም ጥሩ ሰው ናቸው። ያሳቀኝን ደግሞ ልንገራችሁና ካሌብ መጣ ማለት ነው። እንግዲህ አስቡ፣ አባቱን ልትገል እየተዘጋጀች ነው፣ ብር ተከፍላለች። ወይኔ ከእንደዚህ አይነት እባብ ሰው እግዚአብሔር ይጠብቀን በእውነት። አባቱን ልትገል ብር የሰጠች ሴትዮ ልጁ ሲመጣ ምን የኔ ፍቅር ችግር አለ ትለዋለች ማለት ነው። ማንን የኔ ፍቅር ይላታል። አንተን ነዋ አባቴ። ወይኔ ለካ እንደዚህ እያስመሰሉም ሰው ይታረዳን። በጌታ በጣም ነው የምታሳዝነው። እና አንተን ነዋ አባቴ፣ ምን ነው ችግር አለ እንዴ ትለዋለች ማለት ነው። ይኸውልሽ እኔ ነው አባቴ የምትይው ሲላት፣ አዎ ይልቅስ ቀልዱን ተይና አሁን ውጭ ከዚህ ክላስ ውጭ ብሎ ጎትቶ ነው ያስወጣት። እና እንግዲህ አባባም እያመሸ እያሳሰባቸው ይገኛል። ይሄ ማምሸቱ እንግዲህ በጣም ከባድ ነገር ነው። ምክንያቱ ደግሞ እንዳልነው እንግዲህ እንደተመለከትነው ቲና የምትጠብቀው ወቅትና ጊዜ ነው። ለሰውየው ኦልሬዲ ብሩን ሰጥተዋለች። ሰውየው በሆነ አጋጣሚ አባባ ላይ ከፍተኛ ጉዳት ሊያደርስ ይችላል ማለት ነው። ምን አይነት ጉዳት ሊያደርስ ይችላል የሚለውን የምንመለከተው ነው እንግዲህ የሚሆነው በቪዲዮ ማለት ነው። እና እንግዲህ ቲናን ትሁትዬና ካሌብ በጣም እያዘኑ ነበረ። ምክንያቱም አባባ ለመጀመሪያ ጊዜ ነው ሲያመሽ ከብዙ ከረጅም ጊዜ በኋላ። ለምን እንደዚህ አመሽ፣ ምን ነክቶት ይሆን እያሉ ሲያስቡ ሲጨነቁ ነበረ። ከመጣ በኋላም እንግዲህ ስልክ ሲደወልለትም አያነሳም። ለጓደኞቹ ደውል ስትለው እኔ ለማንኛው ጓደኛው ነው የምደውለው፣ ምን ይሻላል? ይሄ ሁላ እኮ የኔ ጦስ ነው። ሰውየው እኮ በቃ በቤቱ መኖር አልቻለም። ታዲያ ምን ይሻለኛል እንዴ? በሰላም ቤት ውስጥ የሚኖረውን ሰውዬ እንደዚህ አማረው። ታዲያ እስኪ አሁን ያለበት ድረስ ሂጅ እንዳልፈለገው ስልክ አያነሳም፣ ስልኩም አይሰራም። እሺ ምን ላድርግ ትሁቴ ይላታል ማለት ነው። እና እንደዚህ እያወሩ ያለ አባባ በአጋጣሚ መጥቷል። ለዛሬው መጣ፣ ደስ ይላል። ለነገስ ምንድን ነው ሲባል አንዳንድ ጊዜ በጣም የሚያሳዝን ሰዎች አሉ። እንዴ ለአይን ስትጠሏቸው ከቤታቸው አልወገድም ካሉ እውነት ለመናገር በቃ ነው እወጣለሁ ነው የሚለው አንድ ሰው አማራጩ። እና የአባባ ምርጫ ያን ነው የሆነው። አስወጣልኝ ካሌብ፣ ያመጣሃቸው በአንተ ምክንያት የመጡትን እነዚህን ሰዎች አስወጣልኝ ቢልም አባባ እንግዲህ ካሌብን ማስወጣት አልቻለም። ውጡ ይላቸዋል። አንተ አይደለም ባለቤት ይሉታል። እንግዲህ ዳኒም አንተ አይደለም አባባ ውጣ ይበለኝ ይላል። ጉድ እኮ ነው። እናም በስተመጨረሻ እንግዲህ አባባ ላይ ጉዳት ሊያደርሱ ነው። ግን እንደው የገሉት ይሆን ወይስ ትንሽ ማለት መታ አድርገው ይተውት ይሆን የሚለው የሚያሳስብ ነገር ቢሆንም ይሄ ሰውዬ ማለትም ከዜና ጋር ያለው ሰውዬ ብሩን ከተቀበለ በኋላ ያደረገው ነገር እንዳላት ቃሉን ጠብቆ እሱና እኔ አንቺና አብሮኝ ረዳቴ ከኛ ከሶስታችን ውጭ ማንም እንዳያውቅ እንዳለው ሶስታቸው ብቻ ናቸው የሚያውቁት ማለት ነው። እናም እንግዲህ ሰውየውን ማለትም አባባን ለሁለት ይዘውታል ማለት ነው። እንግዲህ በጣም ነው የምታሳፍረው። ግን እውነት ለመናገር ከላይ ሰው ሆኖ ከውስጥ ከዚህ ድራማ የምንማረው የኔ ውድ የኔ ማር የኔ ምናምን ያለ ሰው ሁላ መልካም እንዳልሆነ ነው የምረዳው እኔ ለራሴና በጣም የሚያሳዝን ጊዜ ነው። እንግዲህ አባባ ምንም አይሆኑም ብለን ተስፋ እናደርጋለን። በእርግጥም መሽቷል። የሆነ ሰው ግን ደርሶ ያተርፋቸዋል ብለን እናምናለን። ቀጣዩን ክፍል በቀጣይ ይዤላችሁ እስክመጣ በያላችሁበት ሰላማችሁ ይብዛልኝ። ባይ ባይ ውዶችዬ።